ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በርካታ የፋኖ አመራሮችን ጨምሮ ታጣቂዎች መንግስት ይዘረጋላቸውን የሰላም ጥሪ እየገቡ እየተቀላቀሉ ይገኛሉ። ይህም ዛሬ እንደቀጠለ ነው። ከፍተኛ የሚባሉ አመራሮችን ጨምሮ በስሩ ያለውን ታጣቂ እንደያዘ መንግስት ይዘረጋለትን የሰላም ጥሪ እየተቀላቀለ ይገኛል። አሁንም እንደቀጠለ ይገኛል ማለት ነው። ስለዚህ የወንድሞቻችን ፊታቸው ወደ ሰላም ማዞር ለህዋት ከፍተኛ የሆነ መርዶ መሆኑ በግልጽ የሚያመላክት ጉዳይ ነው። ሰሞኑን እንግዲህ በርካታ ወንድሞቻችን ገብቷል። ዛሬም እንደቀጠለ ይገኛል። ይህን ጉዳዮች በትንታኔ እንመለከተዋለን፣ እንዳስሷለን። በተለይ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ያለው ሁለት መዋቅር ሁለት ክንፍ እዞ የሚገኘው በነዚህ ስር የሚገኙ ከፍተኛ አመራሮች በተለይ ካፒቴን ማስረሻ ሰጤ የጀመረው ጉዞ፣ በሁለተኛ ደረጃ ኮሎኔል ፈንታው ሙሃቤ፣ በሶስተኛ ደረጃ ረዳት ፕሮፌሰር ኢያሱ አባተ ዛሬ ደግሞ እንደቀጠለ ነው። ይህን ጉዳዮችም አስደምጣችኋለሁ። ከዛ በፊት አጫጭር መረጃዎችን ላካፍላችሁና ቀጥታ የምመለስበት ጉዳይ ይሆናል። ያልሞተ ሰው ይገናኛል ይላል ያገሬ ሰው። ይህን ያሉበትን ምክንያት እናስታውሳለን። ከፍተኛ የፋኖ አመራር የነበሩት በህይወት የሌሉ ውባንተ አባተ፣ ከፍ ያለው ደሴ፣ እነዚህ ሰዎች እድሜ ቢጨምርላቸው ቢቆዩ የነዚህን እጣ ፈንታ ተካፋዮች ይሆኑ ነበር። ስለዚህ ይህ የሚያስተምረው ቀሪ ወንድሞቻችንም ህይወታችሁን በከንቱ አትጡ፣ ተመለሱ፣ ከነዚህ ተማሩ። ትልቅ ትምህርት ነው። ለህዋት ፈረስ አትሁኑ። ወልቃይትን ጠቅሎ የመገንጠል አባዝ ያለበት ህዋት ሴረኛና ባዳ የሆነ ተላላኪ መሆኑ ግልጽ ነው። ለዚህ ደግሞ እንደ ዋነኛ መሳሪያ እየተጠቀመበት የሚገኘው ፋኖ ነው። ሰሞኑን ከፍተኛ የሚባሉ 3 የፋኖ አመራሮች በስራቸው የያዙትን ታጣቂ እንደያዙ መንግስት ይዘረጋላቸውን ሰላም ጥሪ ተቀብለዋል። መጀመሪያ ፈርቀዳጅ ካፒቴን ማስረሻ ሰጤ፣ በሁለተኛ ደረጃ ኮሎኔል ፈንታው ሙሃቤ፣ በሶስተኛ ደረጃ ረዳት ፕሮፌሰር ኢያሱ አባተ በስራቸው ያለውን ታጣቂ እንደያዙ መንግስት የዘረጋላቸውን ሰላም ጥሪ ተቀላቅለዋል። ስለዚህ ከውባንተ አባተና ከፍ ያለው ደሴ በእነዚህ ሞት ይብቃ፣ ወደ ሰላም ፊታችን እናዙር፣ የሀሳብ ልዩነቶቻችን በሰለጠነ መንገድ በንግግር በድርድር እንፍታ፣ የሀገራችን ማገር እናጥብቅ፣ ብሔራዊ ጥቅማችንም እናስከብር። ስለዚህ በቂ አስተማሪ ነገሮች ከፊታችን አሉ። ለዚህ ደግሞ ታጥቃችሁ የምትንቀሳቀሱ ወንድሞቻችን ብትመለሱ መልካም ነው ላለሁኝ። አሁን አጫጭር መረጃዎችን ላስጠምጣችሁና ቀጥታ ወደ ጉዳያችን እንመለሳለን። በዳንግላ ታጥቀው ሲንቀሳቀሱ የነበሩ ዛሬ ጥር 9 2018 ዓ.ም ገብተዋል። እንዲሁም ደግሞ በማዕከላዊ ጎንደር ዞን ታጥቀው ሲንቀሳቀሱ የነበሩ ወንድሞቻችን እስከነሙሉ ትጥቃቸው እየገቡ ይገኛሉ። ስለዚህ ወንድሞቻችን መንግስት ይዘረጋላቸውን ሰላም ጥሪ እየተቀላቀሉ ይገኛሉ። አሁን ደግሞ ከከፍተኛ አመራር እስከ ሙሉ ትጥቃቸው እንቅስቃሴ ተጀምሯል። ይህን ጉዳዮችም የማስደምጣችሁ ይሆናል። ስለዚህ አሁን 100% አንድ ነገር ላስታውሳችሁ። 2017 የፋኖ ዘመን ነው ያለው ዘመነ ካሴ አስታውሳለሁ። 2018 ዓመተ ምህረት ደግሞ የሰላም ዘመን የሚሰፍንበት ነው። ጦርነት ድምጽ እየከተመ የሰላም አየር የሚተነፍስበት ዘመን ነው። ለዚህ ደግሞ ከፍተኛ ታጣቂዎች መንግስት ይዘረጋላቸውን የሰላም ጥሪ በመንግስት ጋር የደረሰውን የሰላም ስምምነት በአማራ ክልላዊ መንግስትና በፋኖ በተለይ የአማራ ፋኖ ህዝባዊ ድርጅት መካከል የደረሰውን የሰላም ስምምነት መሰረት በማድረግ በርካታ ታጣቂዎች ወደ ሰላም ፊታቸውን እያዞሩ ይገኛሉ። ዋናው ቁም ነገር ደግሞ የአማራ ፋኖ ብሔራዊ ኃይል ማን ቀድሞ ወደፊት እንደሚመጣ አሁን በጉጉት የሚጠበቅ ጉዳይ ነው። ሰላም ለሀገራችን ያድርግ። ጦርነት አይጠቅም። ሌላኛው ጉዳይ እጅግ ከሚያሳዝነው ጉዳይ የደብረሲና ምክትል ከንቲባ የነበሩት ወንድም ሲገኝ የሚባለው እንግዲህ በተተኮሰ ጥይት ህይወታቸው አልፏን። እንግዲህ ከአሸባሪ ይሁን ከፋኖ ታጣቂ ይሁን እንዲሁም በሌላ አልታወቀም እስካሁን ድረስ የሚያሳዝን ጉዳይ ነው። ብዙ ጊዜ አመራር በመምታት ስልጣን የሚያዝ ይመስላችኋል። የወረዳ የሚገኝን አመራር ቀበሌ የሚገኝን አመራር በመምታት ስልጣን የሚያዝ የሚመስላችሁ በርካቶች አሉ። አትሸወዱ። በጦርነት 4 ኪሎ አይታሰብም። ለሀገራችን የሚበጀው ዋነኛው ጉዳይ ሰላም ብቻ ነው። ለሀገራችን ሰላምና ሰላም ይስፈን። ጦርነት ለማንም አይጠቅም።
ጠቅላይ ሚኒስትር ዶክተር አብይ ደቡብ ክልል ኢትዮጵያ ሚዛን አማን ተብሎ ወደሚታወቀው ወደ ስራው ጉብኝት አቅንተዋን መልካም ጊዜ እንደሆነላቸው ከወዲሁ እንመኛለን። ወደ ጉዳያችን ቀጥታ ስንመለስ የአማራ ከፍተኛ አመራሮች መንግስት የዘረጋላቸው ሰላም ጥሪ እንደተቀላቀሉ ይታወሳል። አሁን ደግሞ ከፍተኛ የፋኖ አመራሮች ደረጀ በላይ፣ ጌታ አስራደ፣ ተሾመ አበባው እና ሰለሞን እንግዲህ እንቅስቃሴ ጀምሯን፣ ንግግር ድርድር ጀምሯን፣ ወደ ሰላም ፊታቸውን እንደሚያዞሩ ግልጽ አመላካች መንገድ ነው። በርካቶች መንግስት የዘረጋላቸው ሰላም ጥሪ ተቀላቀሉ ይገኛሉ። ነገር ግን አንድ ነገር እዚህ ጋር ልብ ማለት የሚያስፈልገው የአማራ ፋኖ ህዝባዊ ድርጅት ጥሩ ልምድ ያላቸው፣ ጥሩ ያመለካከት ያላቸው፣ ጥሩ የሙያ ልምድ ያላቸው እንደሆነ ይታወቃል። ካፒቴን ማስረሻ ሰጤ በካፒቴንነት በመቶ አለቃነት ሲሰራ የነበረ እንደሆነ ይታወቃል። ኮሎኔል ፈንታውም በኮሎኔልነት ማዕረግነት እንደነበረው ሲሰራ እንደነበር ይታወቃል። ረዳት ፕሮፌሰር ኢያሱ አባተ የጎንደር ዩኒቨርሲቲ ላይም በሌክቸረርነት ሲሰራ እንደነበር ይታወቃል። ጥሩ ልምድ ያላቸው ግንዛቤያቸውን በማገናዘብ መንግስት የዘረጋላቸውን ሰላም ጥሪ በሳምንቱ እስከነሙ ትጥቃቸው የተቀበሉበት ከሙያም ከልምድም ያላቸው መሆኑ ነው። የአማራ ፋኖ ህዝባዊ ኃይል ደግሞ ብንመለከት የተሻሉ ሳይሆኑ ያነሱ ሆኖ እንመለከታለን። ምክንያቱም ከካፒቴን ከኮሎኔልና ከፕሮፌሰር ይሻላሉ ለማለት ትንሽ ይከብዳል። ለምሳሌ እንመልከት። የአማራ ፋኖ ህዝባዊ ኃይልና የአማራ ፋኖ ቢሮው ኃይል የአማራ ፋኖ ቢሮው ኃይል የሚመሩት በነዘመነ በነ ሀብቴ ወልዴ በነ መከታው ማሞ ክንፍ በሆኑት ናቸው። ዘመነ ከፖለቲካ ውጭ ሌላ ምን ያውቃል? ወታደራዊ ሙያ የለውም። ሀብቴ ወልዴ ተራ ወታደር ነው። ሌላ ምን ማዕረግነት አለው? መከታው ማሞ ወንጀለኛ እንደነበር የሚታወሰው ከእስር ቤት ነው የወጣ። በዝግርግር አጋጣሚውን ተጠቅሞ ከእስር ቤት ከማረሚያ እንደወጣ ነው የሚነገርለት። እነዚህ ናቸው። ስለዚህ በሚዛን ስናስቀምጠው የአማራ ፋኖ ህዝባዊ ድርጅት የሚመሩት እነ ካፒቴን እነ ኮሎኔል እና እነ ፕሮፌሰር የተሻለ አቋምና የተሻለ ግንዛቤ እንዳላቸው ይታወሳል። ለዛ ደግሞ የአማራን የህልውና ጉዳይ አሳልፈን አንሰጥም በማለት መንግስት የዘረጋላቸውን የሰላም ጥሪ እየተቀላቀሉ ነው። አሁንም ቀጥሏል። እነ ደረጀ በላይ እነ ጌታ አስራደ እና እነ ተሾመ አበባው ብዙ ማስረጃ አለው። ወንድሙ ገብቷን ከጎኑ ያለው መልካሙ ጣሴ ገብቷን፣ እንዲሁም ከጎኑ አይኑ እያየ የሚወደውን ጓደኛውን አጧን። ስለዚህ ይህን ጉዳዮች ሳይውል ሳያድር መንግስት ያቀረበውን ሰላም ጥሪ እንደሚቀላቀል ምንም ጥርጥር የለም። ጉዳዩ ግን እንዴትና በምን አይነት መልኩ መንግስት የዘረጋለትን ሰላም ጥሪ እንደሚቀላቀል መንገዶች እንዴት ይመቻቹለታል የሚለው ጉዳይ ለሚመለከተው እንተዋለን። ይህም መልካም ጊዜና ጉዞ እንዲሆንለት እንመኛለን። ጦርነት አይጠቅምም። የነ ዘመነ ድንፋታም አሁን ያከተመበት ጉዳይ ነው። 2017 እንደተናገሩት የፋኖ ዘመን ነው ሲልበት ሲቀደድበት የነበረው ጫካ ላይ እናስታውሳለን። 2018 ደግሞ የሰላም ዘመን ወንድሞቻችን ፊታቸው ወደ ሰላም የሚያዞርበት ሀገራችን ወደ ልማት ጎዳና የምታቀናበትና ወደ ከፍታ ማማ የምትወጣበት ዘመን እንዲሆን ከወዲሁ እመኛለሁ። ስለዚህ ታጥቃችሁን ትንቀሳቀሱ ውድ ወንድሞቻችን ቀጣዩ ወደ ሰላም ጉዞ እንድታደርጉ ማሳሰብ እንፈልጋለን። የነዚህ ከፍተኛ አመራሮችን የሰላም ጉዞ እንድትቀላቀሉ ደጋግመን ማሳሰብ እፈልጋለሁ። ጦርነት አይጠቅምም። ሰላም ለሀገራችን ያድርግ። ኢትዮጵያ እያሸነፈች ትቀጥላለች። ሰላም ይሰፍናል። መልካም ቀን እንዲሆንላችሁ ከወዲሁ ተመኘው።